ቆሻሻ ሴት ልጅ ልጅም በሰላም ለቃቅማችሁ ማምጡ። እኛ የምንፈልገው ብሩና አካውንት። አሁንም እኮ አባትነት ፍቅሩ አይደለም አንተን ልጅ እንድትወስድ ያደረገ ያለው። ሰላም እንዴት ናችሁ ቤተሰብ? እኛ ደህና ነን እግዚአብሔር ይመስገን። ያው ዛሬ ከወንድሜ ጋር መጥቻለሁ። የመጣንበት ጉዳይም ደግሞ ጠርጠር ያለ ነው የዛሬው ጉዳይ እና ዛሬ እንግዲህ በጣም ብዙ ልንደራደር ነው የመጣ ነው። እኔ የምፈልገውን ነገር እሱ የሚፈልገውን ነገር ለማግኘት ነው እዚህ ጋር የመጣ ነውና ትልቅ ድርድር እንደምናደርግ ተስፋ አደርጋለሁ። በደንብ እንጂ እና ደውለን ሄርካንም አቡዬንም ጠርተናቸዋል። ብቻ የሚስማሙ ከሆነ ይስማማሉ፣ ማይስማሙ ከሆነ ደግሞ ያው ልጁን አንሰጣቸውም ማለት ነው። አንሰጣቸውም፣ መስጠትም አንፈልግም። እና ከዚህ በፊትም ምን እንዳደረጉ አይታችኋል። ያው አቢኒ ከዚህ በፊትም የምፈልገውን ነገር ጫፍ ደርሼ ነው ያስተወኝና ብቻ እንበቀላቸዋለን በዛ እንትን እሱ ያን መንገድ በዛ መንገድ እናገኛቸዋለን ብለን እናስባለን። በደንብ ያለለትም ያደረግነውን አይታችኋል። ከዚህ ዛሬ ደግሞ ባስ ያለ ነገር ነው እናደርጋለን ብለን ያሰብነው ትልቅ ነገር ነው ያሰብነው። እሷም ምን ነበር ያሰብነው ነገር ይስ ከዚህ በፊት ያሰብኩት ከዚህ በፊት የዩቲዩብ አካውንቱን ፈልጌ ሊሰጠኝ ሊፈርምልኝ ትንሽ ደቂቃ ሲቀር ነው አቢኒ መጥቶ ያስቆመውና በደንብ ነው የምንበቀላቸው። አሁን ደግሞ አግኝተናቸዋል። ቤት በኩል እንደመጣን አይታችኋል። ልጁን ወይ ደግሞ የዩቲዩብ አካውንቱን ይመርጣል ማለት ነው። 200 ሺህ ብርም እንዲሰጥ ፈልጋለሁ እኔ ብሩን 200 ሺህ ብር ጠይቀን ወርዛለን ብለን እናስባለን። ያለው ነገር 200 ሺህ ብር ካልሰጡ ዋልካቸው እናሳያለን። ልጁንም እንደማያገኙ አስረግጠን ነገራቸዋለን። አይ ወደው ሳይሆን በግዳቸው ነው የሚሰጡን። የማይገፋ ተራራ ነው የገፉት። ያው ከኛ ጋር እንትን ማለት መገጣጣም ምን ያህል ክፉ እንደሆነ እናንተም ታውቁታላችሁ። ምን ፈልጋውን ነገር እስክናገኝ ድረስ በየትኛውም መንገድ እንመጣለን። በቤተሰብም ሆነ በምንም አይነት መንገድ እንመጣለን። ህግ ጋር ከሄዱም ችግር የለውም፣ ህግ ይዳኘናልና ልጁ ለማን እንደሚወሰን ግን ደግሞ እኛ የምንፈልገውን ነገር ለሱ 200 ሺህ ብር ለኔ ደግሞ የአቡዬ የዩቲዩብ አካውንት ከሰጡን ችግር የለውም፣ እኛ ልጃቸውን እንመልሳለን። ግን ደግሞ ከዚህ በፊቱ እንደተበጣበጡት አቢኒ መጥቶ ምን እንዳደረገ አይታችኋል። ብቻ ግን በጣም ብዙ ነገር አለ ጋይስ፣ በጣም ብዙ ነገር። ያሁኑ እርግጠኛ ነኝ የመጨረሻ ነው። በቃ ያብቃንም ወደ እነሱ ሄዷል። ምንም በማያገባኝ ነገር በቃ እኔን ምንም እንትን በማይል መንገድ እነሱ ደግፈው እነሱ ጋር ሄዷል። እያረጋ ያለውን ነገር እያያችሁት ነው። እና ደግሞ ማይገፋ ተራራ ነው የገፉት በእውነት። እናንተም ከኛ ጋር ግጭት እንዴት እንደሆነ ከዚህ ፊትም አይታችኋል። እናሳያቸዋለን። አሁን ደውለን ጠርተናቸዋል። እስኪመጡ ድረስ እንጠብቀው። ቆዩ፣ በጣም ቆዩ። እንደውልላቸው ወይስ ደውለሻል? እንደውልላቸው እስቲ። ቤተሰብ እንግዲህ ያው ተመልሰን መተናል እና አቡዬም ደርሰናል ብለው ደውለውልናልና እየመጡ ነው መሰለኝ። አይ ቲንክ ይታያሉ ከዛ ጋር እና የሚሆነውን ነገር እስቲ አብረን እናያለን። ከተስማሙ ይስማማሉ፣ ካልተስማሙ ደግሞ ልጁን ጭራሽ ነው የማያዩት። ወደ ሌላ ሀገር ነው የምንልከው። እስካሁንም እኛ ስለሆነን ነው ያቆየ ነው። እና እስቲ የሚሆነውን ነገር እናያለን። የሚስማሙ ይመስላል። እስቲ እዛ ጋር ሲመጡ አይተን መወሰን እኮ ነው። ካልተስማሙ የሚከተለውን ያውቃሉ እነሱ። እስኪመጡ ድረስ እሺ። ቤተሰብ ያው እዛ ጋር እየመጡ ነው መሰለኝ። በቃ እነሱ መጥተው እስቲ የምናወራ ያው ደርሰዋል። ድሩን እስቲ ካደረጉ እስቲ ከኛ ጋር የሚፈቱ ከሆነ እናያለን። ደስ የሚል ጥምረት ነው። በጣም ደስ ይላል። እናውቃለን። እንደዚህ እንደቀለላችሁብን የምትቀሩ መስላችኋል አይደል? መስቀለድ እኛ ለቁም ነገርና ለስራ ነው እዚህ ጋር የመጣነው። ነገር ሲኖራችሁ እኮ ነው ነገር ያላችሁ ለስራ ነው የመጣነው እዚህ ጋር። በነገር ከመጀመራችሁ በነገር መጀመር አይደለም። በጣም የሚያስጠይቃችሁን ነገር ያደረጋችሁ ንግግር እንድናምን ነው የምፈልገው እዚህ ጋር እንጂ እንደያን ነው እንድንታረቅ ምናምን አልፈልግም። ማንም ካንተ ጋር ለመነታረቅ አንተ ጋር ለመነታረቅ የሚያስደስተው ሰው የለም። እሺ እዚህ ጋር ስለዚህ በስነ ስርዓት ብንጀምር አይሻልም? በስነ ስርዓት እንደ ትልቅ ሰው ብናወራ አይሻልም? እንደ ትልቅ ሰው ለማውራት አታውቁም ማለት እናንተ አሁን ለምን እንደጠራችሁ ምን ማለት ነው? ስነ ስርዓት አታውቁም ማለት ምንም የማያውቅ አንተ አባቱ ነኝ በሚል ተርካሻ ምክንያት ይዘህ ማቆየት ይሄ ተገቢ አይደለም። ልጄን እስካሁን የተንከባከብኩ ነበር ከመን አናንስምኛ ለሱ። እሺ አታፍሩም ግን አይደለም ማለት መጨረሻ ነገር ለራሱ አታውቁም። ምንም የሚያሳፍር ነገር የለም። ሄርካ ባለፈው ስለተማርኩ ነው አይደል እንደዚህ የምትለው
እዛ እኮ ገለነ ጥለን መሄድ እንችላለን። አሁንም አለመግደላችሁ እኮ ነው አሁን የተጎዳችሁበት እንጂ ብትገሉኝማ ነገር አይፈጠርም ነበር። እቴም እንደዚህ ታደርጋለች ብዬ አላሰብኩም። አንተ እንዴት መሰለህ አሁን በስነ ስርዓት እኛ የምትፈልጉትን ነገር ምንም ነገሩን ይሄ ልጅ ወደ ቤቱ መመለስ አለበት። እሺ እኛ ምን ፈልጋለን ነገር ታደርጉታለህ። ምንም ይሁን ምንም ነገር ታደርጋላችሁ። እሱ እንድንስማማ ነው ተጀምራችሁ መጀመሪያ በሱ ተስማሙ። ነጥብ የምታስቡት ሀሳብ ለራሱ ሰይጣናዊ ስለሆነ መቀበል ለራሱ ይከብዳል። ማለት የምታስቡት ነገር ነው። ምንም ነገር እናንተ የምትፈልጉትን ነገር እናደርጋለን። መጀመሪያ ልጁን ግን ወደ ቤቱ መልሱት። ከምንም ነገር ከልጁ በፊት የሚቀደም ብዙ ነገር አለ። ጭንቅላት የለህም። ቆይ ጠራናችሁ እንድንደራደር ጭንቅላት ስላለ መሰለኝ እዚህ ጋር ቆመን እናንተ ነው የጠበቅነው። ልጅ ይዘሽ ቆይ ላና ምን ያህል ምን በበደለሽ ነው ይሄን ያህል ሕፃን ልጅ ይዘሽ እኔ ጋር ለመደራደር የምትጠሪኝ? ሕፃኑ እኮ እኛ ጋር ነው ያለው አይደል? እንደ አባቱ ነው። እኔ ደግሞ አክስቱ ነው። አሁን አባትነት አንቺ ነሽ። አሁን አክስትነትሽ የሚታየሽ አሁን አጎትነት የታየ እስካሁን የት ነበር? ልጅ እንዳላት ማታክሲ አላውቅም። ታዲያ ያው እኮ ነን እናንተ ምንም ዲፍረንስ የለውም እኮ ሰማኝ ነው። አንተ ግን ሁሉ ነገር እያወቅህ ነው ሆን ብለህ የምታደርገው። አሁንም እኮ አባትነት ፍቅሩ አይደለም አንተ ልጁ እንድትወስድ ያደረገ ያለው። እሺ አሁን በስነ ስርዓት ነው። አሁን እኛ የምንፈልገውን ነገር በሰላም አሰጠኝም። ልጁን ለምንድን ነው የማትሰጡን? በቃ ስለ ልጁ እንድናወራ ነው። አይፈልግህም። እንዴት ሲያለቅስ እንደነበር አይተሃል። አይፈልግህም። በቃ አሁን እንዴት ደስተኛ እንደሆነ ብታየው በጣም ደስተኛ ነው ልጅ። እሺ ከአባቱ ጋር ደስተኛ ነው። የሰማኸኝ ነው አይደለ? ከአባቱ ጋር ደስተኛ ነው እና በስርዓት ተደራድረን ያን ነገር እንፍታ ካል ማለት ልጅህን ለድርድር ስታቀርቡ አይደብርህም? አንተ ምንም የሚደብር ነገር የለውም። ምንም የሚደብር ነገር የለውም። ሄርካ ካነሱማ ጭንቅላታችሁ ለራሱ ላይ እንዴት እንደሚያስብ አላውቅም። ግራ ነው የሚገባኝ። የምር ጤነኛ ናችሁ? ግን ጤነኛ እስኪ ለማሰብ ሞክር። ሕፃን ልጅ እኮ ነው ለድርድር እያቀረብክ ያለው። ያም ወልጄዋለሁ ልጄ ነው ብለህ የምታስበው ነው። አትንካኝ። ንግግር እንድናደርግ ነው የመጣው። ባትነካኝ ይሻላል። ለምን በስርዓት ማናወራው? እንደ ትልቅ ሰው ለምን በስርዓት አታወሩ እንዴ? በቃ እኛ የምንፈልገው ነገር አለ። ከዚህ በፊትም እኔ ፈልጌው የከላከላችሁትን ነገር ነው። በቃ ምንም አንቺ ብዙ ነገር እኮ በግሌ የምፈልገው ነገር ገና ብዙ ነገር አለ ያላለቀ ያልተቋጨ። ይሄ ደግሞ የመጨረሻችን ነው። ይሄን ሁሉ ጊዜ ልጁን ተንከባክቤ አቆይቼዋለሁ። ለዛ የሚያስፈልገኝ ዋጋ አለ። ለገዛ ልጅ አው ምን ያህል ነው ዋጋ የምትፈልገው? አንተ ለወለድከው ልጅ አትንካኝ። እኔ ግዴታ አንተ እንደው አይደለ ማማጥ አለብህ። አንተ ደግነው ምን እንበል? ቆይ አይደለም እዚህ ያደረስነው እኛ ምን እንበል? ልጁን ትፈልጉታላችሁ አይደል? አዎ በደንብ እንፈልጋለን። ልጁን ትፈልጉታላችሁ። ስለዚህ እኛ የምንፈልገውን ነገር አድርጉ። ልጁን እንሰጣችኋለን። በቃ ወስዳላችሁ። ምንድነው እናንተ የምትፈልጉት? ምንድነው ከኛ የምትፈልጉት? ምንድነው የምትፈልጉት? ተረጋጉና ጠይቁን። እሺ አስብለን እናስረዳችሁ። ምንድነው ከኛ የምትፈልጉት? ካንተ ጋር እዚህ መቆም በጣም ነው የሚደብረኝ። እንገር አይደል? ካንቺም ጋር መታየት አልፈልግም የትም ቦታ። እዛ አረጋ ብለህ አናግርና ጠላችሁ የምትሄዱበትን መንገድና ያለውን ነገር እናመቻቻለን። የሰማኝ ነው አይደለ? እንድትጮህ እንድትገረፋ ምናምን አይደለም። ልጁን በሰላም መልሱልን። ሌላውን ነገር እንድንመልስላችሁ አልኩ። እኔ ለምን ደው ስሜታዊ የምታደርገኝ? ሁሌ እየመጣ አንተ ጋር እንደዚህ መሆን አለብኝ? መስፈርቶች አሉ። እነሱን ካሟላችሁ ነው ልጁን የምትወስዱት። ቆይ ማለት ልጁን እናንተ ጭራቅ ብትሆኑ ነው በዚህ ልክ ታስቡት። ግን እስካሁን ያቆየንላችሁ አይገርማችሁም እንዴ? ምን ያህል ጭራቅ ብትሆኑ በዚህ ልክ አባትና ፍቅር ያለኝ ይመስላል እንዴ አንተ? ኧረ እባክህ አንተ ትንሽ ለማውራት የምታወራውን ነገር እንኳን የምታወጣው ትንሽ እያሰብህ አላፍርም። ማውራው ነገር አገናዝቤ ነው ማውራው። ለምን እያወራክ ያለው ገብቶሃል? ልጁ ፈልጌ እስካሁን ያቆያችሁ ይመስላል። እሷና እኔ እኮ ተመካክረናል። ይሄን ሁሉ ስናደርገው ሕፃን ልጅ አያሳዝንም? ቆይ አያሳዝንም? ምንም አያሳዝነኝ። አልገደልነውም። ትሰማኛለህ? ምን ፈልጋውን ነገር ነው የምናገኘው እዚህ ጋር ትሰማኛለህ? ሕፃን ልጅ እሺ ሌላው ምንም ነገር በጣም ብዙ ርቀት እኮ ሄደሻል እኮ ኤልዳን አይደል እንዴ? ብዙ ነገሮችን እኔን ለማስደረግ ግን በዚህ ልክ በሕፃን ልጅ አንቺ ምን ያህል ጭራቅ ሴት ብትሆኚ ነው? ቆይ ኤልዳን አንተ ምን እንዳደረግህ ሰማኝ ነው አይደል? እንደዚህ ማስበው ያንተ ጭንቅላት ነው ማሰማ ይችላል። አትንካት። ሰማኛለህ? እሺ ምን እንደምትፈልጉት ከኛ ለምን አትነግሩንም? እሺ የምንፈልገውን እንድንነግርህ ተረጋጋና እናወራለን አልኩህ። ዝም በል መጀመሪያ። ዝም ብለህ ሁሉም ነገር እጃችን ላይ ነው። ነግራቸዋለሁ ወይስ ንገራቸው? ንገራቸው። እሺ ጭራሽ ትጋበዙናል። ግብዣም አደረጋችሁ። እሺ አንደኛ ያወጣነው ነገር ነው። እሺ ምንድን ነው የምትፈልጉት? እስቲ ንገረኝ። ለኔ የዩቲዩብ አካውንት እኔ ደግሞ 200 ሺህ ብር ልጁን እስካሁን ላቆየሁበት። ይስቃሉ እንዴ? ይሄ ልጅ መቼም እንደማታደርጉ ታውቃላችሁ። ምንም አይነት ምህረት አናደርግም። ምንም አይነት ምህረት
የሰማችሁኝ ነው አይደል? እንድትስቅ አይደለም እዚህ ጋር የጠራው። ይቅርታ ሰምቶኛል። እንድትስቅ አይደለም ያመጣሁት። ይቅርታ በዚህ ነገር አስበን ነው። ነገር አውቃችሁታል ማለት ድገሙት። እስኪ ድገሙ። አይ ማስፈልጉ ከሆነ ችግር የለውም። ይቀራል ልጁን ይቀራል። ምንም እዚህ ጋር የሚያስገድዳችሁ ሰው የለም። 200 ሺህ ብር ልጁን እስካሁን ለተንከባከቡበት እና ዩቲዩብ አካውንት እንፈልጋለን። ያንተም ማለት ነው። አዎ ቀና ብላ እናግረን። አይ ችግር የለውም። የማይፈልጉ ከሆነ አሁን በዚህ መጣችሁ ያኔ በዛ በስንት ነገር ሄደሽ ስታጪ በዚህ መጣሽ። ዩቲዩብ አካውንት እና 200 ሺህ ብር በጣም እኮ ማለት የምታስቡት አስተሳሰባችሁ ግን እንዴት ነው ደስ የሚለው። በጣም እናመሰግናለን። የኔ ዩቲዩብ አካውንት ነው ትፈልጊው? ፈርምልኛል። ሁሉንም ነገር ፈርምልሻለሁ። ያሞ ያንተም ልጅ አይ ችግር የለም። ተይ 200 ሺህ ብር መስጠት እንደማንችል እናንተ ማሳምራችሁ ታውቁታላችሁ። 200 ሺህ ብር እንድትሰጠን ነው የምፈልገው። አለ ለገዛ ልጅ ማለት ለመሸጥ ነው። ካልቻላችሁ በቃ ልጅን እየሸጥከው ነው። ገብቶሃል? አንችልም። እዚህ ጋር ማንም ያስገድዳችሁ ነገር የለም። በፍላጎታችሁ ነው የምታደርጉት። ያስገድድን አይደለም። ልጁ ማቆየት አንችልም ብንላችሁ ምን ልታደርጉት? በቃ ልጁ እኛ ጋር ይሆናል። ልጁ እኛ ጋር ይሆናል። ትሰሚኛለሽ? አንሰጣችሁ ምን አናሳያችሁ። እና ለእናቱ መጥፎ ነገር እንነግራለን። አንተ ለቀቃት። የሰማኝ ነው። አንተ ያናገርኩህ ለቀቃት። አንተ ለቀቃት። የሰማኝ ነው። አንተ ያናገርኩህ ለቀቃት። የሰማኝ ነው። እዚህ ጋር ማይሆን ነገር እንዲፈጠር እዚህ ጋር ለንግግር ነው የመጣነው። የሰማኝ ነው አይደለ? ለንግግር ነው የመጣነው። እጎዳለሁ። የነገርኩህ ነው። በጎዳናችሁ አታስቡ። በጭንቅላታችሁ ማሰብ ነው። በጭንቅላታችን አስበን መሰለሽ እዚህ ጋር ለተጠርፈን በስራ ያወራ ነው። እጇ ለቀቅና በጽባ ያወራት የሰማኝ ነው አይደለ? ሰውዬ ለምን ጊዜ አትሰጠኝም? ዝም በል። አካውንቴን አይደል የምትፈልጊው? እኔ እሰጥሻለሁ አካውንቴን። ገብቶሻል? አመሰግናለሁ። ግን ይሄን ልጅ መጀመሪያ በሰላም መልሽው። መጀመሪያ የዩቲዩብ አካውንቱና 200 ሺህ ብሩን ሁለቱንም መስፈርት ማሟላት አለባችሁ። እንዴት ነው እናንተ የምታስቡት? እኛ ወይ ዘራፊ ነን እንደናንተ እኮ አይደለንም። እኛ ለራሳችን ሰርተን የምናድር ሰዎች ነን። በእናቷ ቤተሰብ ያለው መጥፎ ነገር ልጁን በጣም ለቤተሰብ ለእናቱ ቤተሰብ ጥላቻ እንዲኖር አድርገን እናሳድጋለን። አንድ ትልቅ ያቀርነው ነገር ይሄ ነው። በሰላም ምትኖር ይመስላል። በሰላም እስካሁን ይኖርና አይደለም። ከዚህ በኋላ በሰላም ምትኖር ይመስላል። በሰላም ከዚህ በኋላ አሁን እኛ ባባችሁ እንኳን ይኖርች እኮ ነው። ሰው ትዕግስታችን ተሟጦ አልቋል። የሰማኝ ነው አይደል? ከዚህ በኋላ ምንም እንታገስበት ምንም አይነት ምክንያት የለንም። በሰላም ልጅን ትመልሳለህ ወይም በሰላም እዚህ ሀገር አትመጣም። መጀመሪያ እኛ የፈለግነውን ነገር ማድረግ አለባት። ማድረግ የምችለውን ነገር አደርግልሻለሁ እያልኩ ነው። ብሩን ከየትም አምጡ። እኛ አያገባንም። ከየትም አምጡ። ስልካችሁንም ቢሆን ሽጣችሁ ስጡን። ካርታችሁንም ማስይዛችሁ ትችላላችሁ። የምን ካርታ? ካልሆነ ካርታ የቤት ካርታ መስጠት መብታችሁ ተጠበቀ። ለቤታችሁን ካርታ የእናት ቤት አለ አይደል? ትልቁ ነገር የእናትን ቤት ታስይዘዋለህ። ጭንቅላት ለሰው ልጅ በጣም አስፈላጊ እንደሆነ አሁን የተረዳ ያለው ምንም አታስቡ። ከኛ በጣም ደደቦች ናችሁ። ከኛ ተማሩ። ደደብና ስርዓት ያዥ ደግሞ የሰው ልጅ ደደብ አይባልም። ምን ልታመጣ መስመር አትለፊ። የሰማሽኝ ነው አይደለ? ምን ልታመጣ ነው? መጣኝ አንተ ቆይ እስካሁን ስልታገስነ ነው ስለታገያለሽ እንዴ? እኛ በተግባር ነው በጸብ ነው የምታምነው። በተግባር ነው በቃ ምናምነው የምትፈልጊው ነገር የምትፈልጊው ነገር አደርግልሻለሁ። የሰማሽኝ ነው አይደል? ልጁን ግን በሰላም አውራት። መጀመሪያ የምንፈልገውን ነገር ማድረግ አለባት። የሰማኝ ነው አይደለ? በስርዓት አውራት። እሺ ተጠቃለለ። በስርዓት አውራት። እስካሁን ምንም ስታደርግ ዝም ብያለሁ። እሷ ይሁና ታዲያ ልጁ ይሁና ልጅ የመጀመሪያ ልጅን ሌላ ሁለት ልጅ አለ። ሰማኝ ነው አይደለ? ከዛ ልጅ 200 ብር ታወጣለታለህ። 200 ሺህ ብር 200 ሺህ ብር ከዛ በላይ ላወጣ ነበር። እንደውም ተመካክረን ያንሳል ይበቃል ምናምን ብለን ተማካይታ ይበቃናል። አይዞች ካልሆነም 200 ሺህ ብር የሚለም ካላችሁ የእናትህ መሬት አለ ታውቃለህ አይደል? መሬቱ እንደውም ብዙ ብር ነው ወስደው። ስለዚህ ጨመር እናደርገዋለን። መሬት ነው በጣም የዋህነታችንን ተጠቅመን ነው 200 ሺህ ብር ብለን አሳነሰን ያመጣላችሁ። በጣም የዋህ ናቸው። በጣም የዋህ አይደላችሁ እንዴ እናንተ? እናመሰግናለን። ቴንኪው በጣም እኛ እንደዚህ ነን። የምንፈልገውን ነገር ካላገኘ አንመለስም። አይ እናንተ ችግራችሁ ከገንዘብ ጋር ሳይሆን ልጁን ነው ማለት ነው። ይሄ ልጅ ደግሞ እናንተ ጋር መቆየት እንደማይችል የነገርናችሁ ነው። ማለት ነው ነገሮች እንዳይቆይ ከፈለክ አልናደም የምትፈልገው ወሰደው አካውንትና 200 ሺህ ብር ድንቆራቱን የሰማኝ ነው አይደለ? በቃ ይሄን እኛ አቀረብንልህ። በዛ መንገድ ሂድ። የሰማኝ ነው አይደለ? 4-5 ልናመጣ እንችላለን። ቆይ አይደለም ከየት ልናመጣ እንችላለን? እኛ ካርታ ፈልገን ነበር። ለቃቅማችሁ ማምጡ
እኛ የምንፈልገው ብሩና አካውንቱ ብቻ። ልጃችን ታስሯል ታግቷል ብላችሁም ቢሆን ከሚዲያ አሰባስባችሁም ቢሆን ይዛችሁልን ኑ 200,000 ብር አለበለዚያ አንሰጥም። ዩቲዩብ አካውንት እና 200,000 ብር ይዛችሁ ካልመጣችሁ አንሰጥም። የሰማኝ ነው አይደለ? ይሄ ነው የምልህ። ከዚህ በላይ ብዙም ቃል ማውራት አልፈልግም። ማለት አንተ እንዴት አድርጌ እንዴት ነው ቆይ ማለት ምንድን ነው ብንላችሁ ቆይ የምራችሁ ነው ግን እንዴ ቃላት አጣው የምር አንተ አባቱ ነው ማለት የምር ወልደ ማንም ይወልዳል ለማንም እንደሚወልድ ሰው አንተ ነው የወለደችው ማለት በምን አይነት አይምሮ ቆሻሻ ነው በጣም ኤላን አንቺ ህፃን ልጅን ለጥቅምሽ የምትጠቀሚ በጣም ተልካሻና ቆሻሻ ሴት ነሽ። ልጅም በሰላም መልሱ። ሰማኝ ነው አለ አንመልስም። ቆይ ችግራችሁ አሁን አውቀው በንግግር እንድናመን ከጠራን እየተነጋገርን ነው። በንግግር ፈተን ነገሩን እንሂድ። እህቴ ላይ ጋር ጭንቅላትን ተጠቅመህ ተናገራ። ሰማኝ ነው ጭንቅላትን ተጠቅመህ ደደብ ጭንቅላትን አሰርተህ ተናገረኝ። ምን ማለት ነው? ለገዛ ልጅ 200,000 ብር አምጡ ማለት ዩቲዩብ አካውንት ነው የምትፈልጉ መውሰድ ትችላላችሁ። አንተም አንቺም የእህቴ ልጅ በሰላም አካውንቱ በቂ አይደለም። አሁንም ልጁ አንተ ጋር ትፈልጋላችሁ አይደለ? ከፈለጋችሁልን ያን ነገር አድርጉ። የሰማችሁ ነው። በቃ ይሄን እኛ እንድንደጋግም አታድርጉ። እሺ በሰማኝ ነው አይደለ? እሺ በሰላም የእህቴ ልጅ መልስልኝ። ከዚህ በኋላ ነገሩ በሰላም እንዲያልቅ ከፈለክ ደጋግመው ልጅ በሰላም መልስልኝ። በቃ ማለት በጣም ትችላላችሁ። በቃ ገብታችሁ ትችላላችሁ፣ ታሸንፋላችሁ። ግን እኛ አሁን እዚህ ጋር እናሰዋለንበት ሁሌም በማሸነፍ ነው። ኦኬ ችግር የለውም ነው ታሸንፋላችሁ። ግን ልጁን መልሱልን፣ በቃ በጸባይ መልሱልን። እኛ ምንም ከእናንተ ጋር ግብግብ አንፈልግም። 200,000 ብር ከየትም አምጥተን ከፍል እንደማንችል ታውቃላችሁ። ልጅ መልስልኝ። ሰው ያሰማም እንዳንተ በሰላም አንተ ራስህ አይመልስም